ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ፋኖ በቆረጣና በከበባ ታክቲክ ተጠቅሞ በወሰደው እርምጃ ከ100 በላይ ያገዛዙ ወታደሮች ሙትና ቁስለኛ የተደረጉበትና ከ50 በላይ ክላሽንኮቭ የተማረከበት የእብናት ግንባሩ ትንቅንቅ ምርጫ አስፈጽማለሁ ቀጠናውንም ነጻ አደርጋለሁ በሚል እብሪት ሚያዝያ 12 ቀን 2018 ዓ.ም በሁለት አቅጣጫ የተንቀሳቀሰው የብልጽግና ወራሪ ሰራዊት በአፍን በላይ ዘለቀ 204ኛ አስቻለው ደሴ ኮር አርበኞች ከበባ ተፈጽሞበት ዶግ አመድ መደረጉ ተረጋግጧል። ከአዲስ ዘመን አምቦ ሜዳና ቦረን መስክ እንዲሁም ከእብናት ዝሃ መነሻውን አድርጎ በተንቀሳቀሰው የጠላት ኃይል ላይ ነው ሊመከት የማይቻለው የቆረጣና የከበባ ማጥቃት እርምጃው የተወሰደው። በኮሩ ምክትል አዛዥ አርበኛ ጌቴ መሳፍንት በተመራው በዚህ ከባድ የቆረጣና የከበባ ማጥቃት ከጀነራል ፈንታ በላይና ከፋሲል ክፍለ ጦሮች የተውጣጡ አሃዶች እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን ተናበው ጠላትን ቀለበት ውስጥ በማስገባት እንዳይወጣም ሆነ ተጨማሪ እንዳይመጣ ዙሪያ ገባውን ክርችም አድርገው በመዝጋት ከባድ እርምጃ እንደወሰዱበት ታይም ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በዚህ የተቀናጀ የቆረጣ ማጥቃት ቀሪውን የጠላት ኃይል ሙትና ቁስለኛውን ሳይሰበስብ ትጥቁንና ስንቁን በትኖ መፈርጠጡ ታውቋል። አርበኞቹ የቆረጣ ውጊያ ሳይንስ ከአማራዊ የጦር ብልሃትና ፍጹም የጀግነት ጋር በማዋሃድ በወሰዱት በዚህ የቆረጣ እርምጃ የጠላት ኃይል ለደቂቃ እንኳን ቆሞ መመከት አቅቶት ተፍረክርኮ ከባድ ኪሳራን ተከናንቧል። በዚህ ተጋድሎ ከ70 በላይ የጠላት አባላት ሲገደሉ ማምሻው የአካባቢው ማህበረሰብ በነቂስ ወጥቶ የሟች ወታደሮች አስክሬን በጅምላ ሲቀብር አምሽቷል። በዚህ እጅግ ፈጣንና ጠንካራ የቆረጣና የከበባ ማጥቃት ከተገደሉት በተጨማሪ ከ30 በላይ የሚሆኑት ወታደሮች በጽኑ ሲቆስሉ ከ20 በላይ የሚሆኑት ደግሞ እጅ ከፈንጅ መማረካቸውን ነው ታይም ሚዲያ ከ204ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። ፋኖ እምቅ ኃይሉንና ልዩ የቆረጣ ውጊያ ጥበቡን ባሳየበት በዚህ ተጋድሎ ከ50 በላይ ነፍስ ወከፍ ክላሽንኮቭ መሳሪያዎችና ቁጥር በውል ያልታወቀ በርካታ ተተኳሾችን ማርኮ ታጥቋል። በአሁኑ ሰዓት ቀጠናው ሙሉ በሙሉ በጀነራል ፈንታ በላይና በፋሲል ክፍለ ጦር ቁጥጥር ስር የሚገኝ ሲሆን የፋኖ ኃይሎችን በአስተማማኝ የንቃት ሁኔታ ላይ እንደሚገኙ ተገልጿል። የራያ አላማጣ ወረዳ አመራሮች የህዝብ ሉዓላዊ ስልጣን መግለጫ የሆነው የትግራይ ምክር ቤት ወደ ስራ እንዲመለስ ህወሓት ያስተላለፈው ውሳኔ የኛው ውሳኔ ነው ሲሉ በሙሉ ድምጽ አረጋግጠዋል። አመራሮቹ የፕሪቶሪያውን የሰላም ስምምነት ተከትሎ ለሰላም ካላቸው ጽኑ እምነትና መርህ በመነሳት በህዝብ የተመረጠ መንግስት ፈርሶ በጊዜያዊ አስተዳደር ላለፉት 3 ዓመታት ሲመሩ መቆየታቸውን ገልጸው የፌዴራል መንግስት ግን በውሉ መሰረት ከመገዛት ይልቅ ስምምነቱን በግልጽ በመጣስ በትግራይ ህዝብ ላይ እየተፈጸመ ያለው የጽንፈት ድርጊት በዝምታ እንዲቀጥል እያደረገ ይገኛል ብለዋል። በተጨማሪም የትግራይ ህዝብ መድኃኒት፣ ነዳጅ፣ በጀት፣ ጥሬ ገንዘብና ሌሎች መሰረታዊ ፍላጎቶችን እንዳያገኝ ተከልክሎ ለከፍተኛ ማህበራዊና ኢኮኖሚያዊ ችግር እንዲጋለጥ መደረጉን የአመራር አካላቱ አመልክተዋል። በስርዓትና በህግ ለመመራት የክልሉ ምክር ቤት ሊመለስ እንደሚገባ የገለጹት አመራሮቹ ሉዓላዊነትን ለማስከበርና ተፈናቃዮቹን ወደ ቀደመ ቀያቸው ለመመለስ ከእነሱ የሚጠበቀውን ሁሉ ለመፈጸም ዝግጁ መሆናቸውን ገልጸው የትግራይ ምክር ቤት ወደ ስራ እንዲመለስ በህወሓት የተላለፈው ውሳኔ የራሳቸውን ውሳኔ መሆኑን የራያ አላማጣ ወረዳ ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ አሳውቋል። የኢትዮጵያ ነዳጅ አቅራቢ ድርጅት በሀገሪቱ የነዳጅ ስርጭት መዋቅር ላይ እጅግ አወዛጋቢና የህብረተሰቡን የዕለት ተዕለት እንቅስቃሴ ሽባ ያደረገ ከባድ ክልከላ መጣሉ ተረጋገጠ። ድርጅቱ ከቀናት በፊት ባሳለፈው ድንገተኛ ውሳኔ በየትኛውም የወረዳ ከተሞች በሚገኙ ማደያዎች ነዳጅ እንዳይሸጥ ሙሉ በሙሉ ያገደ ሲሆን የነዳጅ አቅርቦትና ሽያጭ በዞንና በክልል ከተሞች በሚገኙ ማደያዎች ላይ ብቻ እንዲወሰን አድርጓል። መንግስት ለዚህ አክራሪ ውሳኔው በምክንያት ያቀረበው በወረዳ ከተሞች በስፋት የሚታየውን የህገወጥ የነዳጅ ሽያጭ ወይም ኮንትሮባንድና ብክነትን ለመቆጣጠር የሚል ቢሆንም እርምጃው ግን መላው የሀገሪቱን ታችኛው የኢኮኖሚ እንቅስቃሴና የትራንስፖርት ዘርፍ አደጋ ውስጥ ጥሎታል። ይህ ጥልቀት ያለው ጥናት ያልተደረገበት የሚመስለው ውሳኔ ያስከተለው የጎንዮሽ ጉዳት እጅግ አሳሳቢ ነው። ምንጮች እንደሚያስረዱት በወረዳ ከተሞች የነዳጅ አቅርቦት ድንገት በመቋረጡ ምክንያት የህዝብ ትራንስፖርት የጀርባ አጥንት የሆኑት አጭር ርቀት ተጓዥ ተሽከርካሪዎች፣ ባጃጅና ሞተር ሳይክሎች ለከፍተኛ ችግር ተጋልጠዋል። አብዛኞቹም ነዳጅ በማጣት ሙሉ በሙሉ ስራ ለማቆም ተገደዋል።
ይህ ሁኔታ የአካባቢውን ማህበረሰብ የዕለት ተዕለት እንቅስቃሴ ከማስተጓጎሉም በላይ በእነዚህ ስራዎች ላይ ተሰማርተው የሚተዳደሩ በሺዎች የሚቆጠሩ ዜጎች ለከፋ ኢኮኖሚ ችግርና ለስራ አጥነት እየዳረጋቸው ይገኛል። የቀውሱ ስፋት በወረዳ ከተሞች ብቻ የተገደበ አይደለም። የነዳጅ ሽያጭ እንዲካሄድባቸው በተፈቀደላቸው የዞን ከተሞችም ቢሆን ያለው ነባራዊ እውነታ እጅግ አስደንጋጭ መሆኑን መረጃው ያጋልጣል። ተሽከርካሪዎች ጥቂት ሊትር ነዳጅ ለማግኘት ከ3 እስከ 5 ቀናት ድረስ ረጅም ሰልፍ ለመጠበቅ የተገደዱ ሲሆን ከዚህ ሁሉ እንግልት በኋላ በነዳጅ እጥረት ምክንያት ሳይቀዱ ባዶ እጃቸውን የሚመለሱበት አጋጣሚ እጅግ በርካታ ነው። ይህ አጠቃላይ ሁኔታ አፍጦ የሚያሳየው መንግስት የነዳጅ ኮንትሮባንድን ለመግታት የወሰደው የቆርጦ መጣል መፍትሄ ከበሽታው ይልቅ መድኃኒቱ የባሰ ጉዳት እያመጣ መሆኑን ነው። ህገወጥ አሰራርን በዘመናዊና ጥብቅ የቁጥጥር ስርዓት ከመከላከል ይልቅ ህጋዊውንና ምስኪኑን ማህበረሰብ አብሮ በሚቀጣ ማዕቀብ መተካቱ በሀገሪቱ ላይ አላስፈላጊ ኑሮ ውድነትንና የትራንስፖርት ቀውስን እያባባሰ የሚገኝ አደገኛ አካሄድ መሆኑን መገንዘብ አይከብድም። በዓለም አቀፍ ደረጃ ግዙፍ የኮንቴነር ጭነት አጓጓዥ የሆነው ሜርስክ ወደ በርበራ ወደብና ከወደቡ የሚወጡ አዳዲስ የጭነት ምዝገባዎችን ለጊዜው ማገዱን አሳወቀ። የበርበራ ወደብ ኢትዮጵያን ጨምሮ ለጎረቤት ሀገራት የሚላኩ የኮንቴነር ጭነቶች የሚያልፉበት ቁልፍ የሎጂስቲክስ መስመር ነው። ሜርስክ ሚያዝያ 12 ቀን 2018 ዓ.ም ለደንበኞቹ ባወጣው ማሳሰቢያ እገዳው ወዲያውኑ ተግባራዊ እንደሚሆንና ይህም ከመርከቦች የጉዞ ፕሮግራም ለውጥ ጋር የተያያዘ መሆኑን ገልጿል። ድርጅቱ ወደቡን ለአካባቢያዊም ሆነ ኢትዮጵያን ጨምሮ ለጎረቤት ሀገራት ገበያዎች እንደ ወሳኝ የመርከብ ጭነት አቅራቢ ሲያገለግል መቆየቱን ተናግሯል። የኢትዮጵያ ፋይዳው እያደገ የመጣው በሶማሊላንድ የሚገኝ የበርበራ ወደብ ለገቢና ወጪ ንግድ እንቅስቃሴዎች እንደ መውጫና መግቢያ በር ትጠቀምበታለች። በታህሳስ ወር 2018 ዓ.ም ከፍተኛ የኢትዮጵያ ልዑክ በወደቡ መሰረተ ልማቶችና በአቅራቢያው በሚገኝ የበርበራ ነጻ የኢኮኖሚ ቀጠና ላይ ጉብኝት ማድረጋቸው ይታወሳል። ይህም አዲስ አበባ በስትራቴጂካዊ የቀይ ባህር መስመር በኩል የንግድና የኢንቨስትመንት ትብብሯን ለማስፋፋት ያላትን ፍላጎት የሚያሳይ ነው ተብሏል። ጉብኝቱ በሶማሊላንድና በኢትዮጵያ መካከል ያለው የኢኮኖሚ ግንኙነት ለማጠናከርና ቀጠናዊ ትስስር ለማሳደግ የሚደረገው ጥረት አካል መሆኑን ባለስልጣናት ገልጸዋል። የሶማሊላንድ የገንዘብና ኢኮኖሚ ልማት ሚኒስቴር ዋና ዳይሬክተር መሐመድ ሐሰን ሰለባን የወደብ ቅልጥፍናን፣ የጉምሩክ አሰራርንና የንግድ ማመቻቸት እርምጃን ለማሻሻል ስለተከናወኑ ማሻሻያዎች ገለጻ አድርገውላቸዋል። ሜርስክ ባወጣው መግለጫ በርበራ በሚሰጠው አገልግሎት ለአካባቢውም ሆነ እንደ ኢትዮጵያ ላሉ የጎረቤት ሀገራት ገበያዎች ሊመኩበት እንደሚችሉ እንረዳለን ብለዋል። ግዙፍ የጭነት ድርጅት በጅቡቲ፣ በሞቃዲሾና በሞምባሳ ወደቦች የሚሰጠው አገልግሎት እንደቀጠለ መሆኑ ገልጾ እነዚህ ወደቦች የኢትዮጵያን አቅርቦት ሰንሰለት ጨምሮ የቀጠናውን ሎጂስቲክስ ትስስር መደገፋቸውን እንደሚቀጥሉ አሳውቋል። ወደ በርበራ ጭነት መላክ የሚፈልጉ ደንበኞችም አማራጭ የየብስ ትራንስፖርት መንገዶች እንዲጠቀሙ መክሯል። ሜርስክ የጭነት ትዕዛዞቹን ለምን ለማገድ እንደወሰነ ዝርዝር ምክንያት ባይሰጥም ውሳኔው የመጣው የየመኑ የሁቲ አማጽያን በሶማሊላንድ እየሰፋ መጣ ያሉትን የእስራኤል ተሳትፎ በተመለከተ ማስጠንቀቂያ ከሰጡ ከጥቂት ቀናት በኋላ ነው። ሁቲዎች እስራኤል በሀርጌሳ አምባሳደር መሾሟን ተከትሎ እስራኤል በሶማሊላንድ መገኘቷ ለእኛ ቀይ መስመር ነው በማለት ማስጠንቀቂያ መስጠታቸው ይታወሳል። በየመን መዲና ሰና የሚገኘው የሁቲዎች አስተዳደር እንዲህ ያሉ ክስተቶች በሶማሊያ ሉዓላዊነትና በቀይ ባህር ቀጠና መረጋጋት ላይ ስጋት ይፈጥራሉ ብሏል። በሶማሊላንድ የሚኖር ማንኛውም የእስራኤል ተሳትፎ ቀይ መስመር ሲል የገለጸው መግለጫው እስራኤል ሶማሊላንድን በሶማሊያና በሌሎች የቀጠናው ሀገራት ላይ ለምታደርገው እንቅስቃሴ እንደመነሻ ልትጠቀምበት ትፈልጋለች ሲል ከሷል። መግለጫው አክሎም እንዲህ ያሉ ተግባራት ዓለም አቀፍ ሕግንና የሶማሊያን ሉዓላዊነት በግልጽ መጣስ እንደሆኑ አስጠንቅቋል። በተጨማሪም የአፍሪካ ቀንድን ሊያናጋ እንደሚችልና በቀይ ባህርና በኤደን ባህረ ሰላጤ በሚደረግ የባህር ላይ ደህንነትን፣ በዓለም አቀፍ መርከቦች ጉዞና በዓለም ንግድ መስመሮች ላይ ስጋት ሊፈጠር እንደሚችል አሳስበዋል። የሜርስክ ውሳኔም ከዚህ የጸጥታ ስጋት ጋር ሊያያዝ እንደሚችል ተንታኞች ይገምታሉ። ፕሬዚዳንት ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ጊዜ አራዘሙ። ሁቲዎች ስምምነቱ ቢቀጥል እንኳ ተጨማሪ ውጊያ የማይቀር ነው ሲሉ አስጠነቀቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት የጊዜ ገደቡን ማራዘማቸውን አሳወቁ። ይሁን እንጂ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችውን የባህር ላይ ከበባ እንደምትቀጥል ገልጸዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ውሳኔው የተላለፈው የፓኪስታን ጦር አዛዥ አሲም ሙኒርና ጠቅላይ ሚኒስትር ሸህባዝ ሸሪፍ ባቀረቡት ጥያቄ መሰረት መሆኑ ገልጸዋል። ጥያቄው የቀረበው የኢራን አመራሮች ለድርድር የሚሆን የጋራ ምክረ ሀሳብ ይዘው እንዲቀርቡ
ጊዜ ለመስጠት ታስቦ እንደሆነ ጽፈዋል። ፕሬዚዳንት ትራምፕ የአሜሪካ ጦር ከበባውን የማስፈጸም ተግባሩን እንደሚቀጥልና ለማንኛውም ተጨማሪ እርምጃ ዝግጁ መሆኑን ገልጸው የተኩስ አቁም ግን ድርድሩ እስከሚጠናቀቅ ድረስ ጸንቶ እንደሚቆይ ገልጸዋል። ቴሄራን በበኩሏ አሁን ባለው ሁኔታ በድርድር ላይ ለመሳተፍ ፈቃደኛ አለመሆኗን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው በሰፈሩት መልእክት በኢራን ወደቦች ላይ የተጣለው ከበባ የጦርነት ተግባርና የተኩስ አቁም ስምምነቱን የሚጥስ ነው ሲሉ ገልጸውታል። አክለውም ኢራን አሜሪካ የምትከተለውን የማስገደድ እርምጃ እንደምትከላከል አስጠንቅቀዋል። ይህ በእንዲህ እንዳለ የየመኑ ሁቲ መሪ አብድል መሊክ አልሁቲ በአሜሪካና በኢራን መካከል ያለው የተኩስ አቁም ቢቀጥል እንኳ ሰፊ ግጭት የመቀጠል ዕድሉ ከፍተኛ መሆኑን ገልጸዋል። መሪው በቴሌቪዥን በሰጡት መግለጫ የተኩስ አቁም ስምምነቱን ደካማ ሲሉ የገለጹ ሲሆን ተጨማሪ ዙር ውጊያዎች የማይቀሩ ናቸው ሲሉ አስጠንቅቀዋል። ሁቲዎች ቀደም ሲል እስራኤል በጋዛ ላይ ለምትፈጽመው ጥቃት ምላሽ ለመስጠት በቀይ ባህር በሚያልፉ መርከቦች ላይ የሚሳኤል ጥቃቶችን ሲሰነዝሩ መቆየታቸው ይታወሳል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።